ታሪኬ የጀመረው ከትንሽ ጊዜ ወደዚህ ሊሆን ይችላል። የተለየ ዓለም አቀፍ ስራ መስራት የምጀምር ይመስለኛል ከዚህ በኋላ። ምክንያቱም እኔ የተፈጠርኩት የዓለም ነብይ እንደሆንኩ ነው የተነገረኝ፣ ለኢትዮጵያ ብቻ አይደለም። ስለዚህ አሁን አንዳንድ በጣም ስራዎች መስራት ይጠበቅብኛል። ዓለም አቀፍ ስራ እየሰራ ነው። በፈረንሳይኛ በእንግሊዝኛ እየተረጎምን ነው። መጽሐፉን ያለ ነው። ኦዲዮ ቪዲዮ ምናምን እየሰራን ያለ ነው። እንግዲህ የምናየው ይሆናል። እሺ፣ ወራዊ መዋጮ በአግባብ ወራዊ መዋጮ የሚሰጡ ስንት አባላቶች አሉ? በቋሚነት አስራታቸውን የሚሰጡ ማለት ነው። ምን በቋሚነት እነሱ ምን አባሎቹ እኮ በጣም እኮ ውዥንብራቸው የጠፋ ነው። ግማሾቹ ከርተውኛል፣ ግማሾቹ ደግሞ ለተወሰነ ጊዜ ነው የሚመጡት። እንደዛ የተቀጀባበረ ነገር ነው። ባካ እውነተኛ የተቀጀባበረ እሺ ቆይ ቴንክ ዩ። አሁን የተቀጀባበረና ግራ የገባው ምዕመን ከሆነ የሰበሰብከው አንተ እኔ አሁን በቁም ነገር ነው ያስከው ብዬ ነው የምጠይቀህ። አንተ ታዲያ የፈጠርከው ከፍሬያችሁ ታውቋቸዋላችሁ ነው አይደል? የፈጠርካቸው ተከታዮች ወይ ምዕመኖች የተቀጃበሩ ከሆኑ ማነው ኃላፊነቱን የሚወስደው? እኛ አባሎቻችን እንትን ናቸው፣ አይታመንም። ወደዚህ ወደዛ ያደርጋሉ ማለት እኔ ለማለት የፈለኩት ገና ሃይማኖቱ አላደገም፣ ገና ይቀረዋል፣ ገና መስራት አለብኝ፣ ገና ብዙ ስራ ይጠየቅኛል። ስለዚህ ምናልባት ከአንድ ከሁለት ዓመት በኋላ ጥሩ ነገር ላይ ይሆናል። በሌላው በአፍሪካ ላይ እንግዲህ እኔ እንደራሴ እቅድ ከአንድ ከ6 ወር በኋላ አፍሪካ ላይ በደንብ ምሰራ ይመስለኛል። እኔ አላውቅም፣ ፈጣሪ እንዳለኝ ነው። እኔ አላውቅም ይመስለኛል። እንግዲህ እናየዋለን፣ ፈጣሪ እንዳለኝ ነው። ስለዚህ እኔ ደግሞ ገና የማስበው በዓለም ደረጃ ነው። ስለዚህ ከዚህ በኋላ ደግሞ እቅዱ ስራውን በጣም ከባድ ስለሆነ እንዲህ በቀላሉ አጠብቁት። በጣም ይዤ የመጣሁት ነገር ከባድ ነገር ነው። በሺ ምናምን የራሱ መጽሐፍና ህግ ይዞ የመጣ ሰው የለም እስካሁን በዓለም የለም። አለ ክርስትና ላይ ሆኖ 20 ምናምን ሃይማኖት ታዩ ይችላል። እዛ ሃይማኖት ዲፔንድ ኦን እዛ ሪሊጅን ውስጥ የራሱ ህግ መጽሐፍ ይዞ የመጣ ግን አይኖርም። ስለዚህ በጣም ከባድ ነው ይዤ የመጣሁት በራሱ ነገር። እሺ ፍቅር ሲዘበሽ በቁም ነገር አሁን አንተ የሴቶችና ወጣቶች ቢሮ ነበር የምሰራው? ሴቶችና ህጻናት። ከዛ ተባረርክ? ተባረርኩኝ። አሳሰሩኝ፣ ደሞዜን ታሰርክ፣ ተባረርክ ምናምን። ስለዚህ አሁን ፍቅር ሲዝም ብለህ ቆይ ጥያቄ እኮ ነው። ቆይ ጥያቄ እኮ መጀመሪያ ጥያቄውን ስማ። ከሴቶችና ወጣቶች ቢሮ ተባረርክ። ስለዚህ ስራ አጥ ስለሆንክ እድሌን እስኪ ልፋቅ ብለህ የፈጠርከው ሃይማኖት ነው ወይስ እውነትም በምሪት ተመርተህ የፈጠርከው ሃይማኖት ነው? እኔ እግዚአብሔር እነዛ ሴቶችና ህጻናት ቂርቆስ ክፍለ ከተማ ሄዱ 10 ዓመት ሰርቻለሁ። የዛሬ 10 ዓመት ይሄን ሃይማኖት ያውቁታል። እግዚአብሔርን ይሄው ውሸቴን አይደለም። ቂርቆስ ክፍለ ከተማ ሴቶችና በሙሉ ክፍለ ከተማው ያቀኛል። እኔ የዛ ጊዜም ኢህአዴግን ሌባ አጭበርባሪ መንግስት ብዬ አዳራሽ ውስጥ ብቻዬን ማውራ ሰው ያቁኛል። ያው እግዚአብሔር ይድፋኝ። እዛ ያለው ወደ 5000 የሚሆን ሰራተኛ ያቀኛል። ሌባ አጭበርባሪ ኢህአዴግ ጊዜ ተናገርክበት ቪዲዮ ተወልደ የሚባል ነበር። የክፍለ ከተማ ስራ አስፈጻሚ ተወልደን ጠይቁት። እንዳለ እዛ ያለው የዛሬ እንዳለ ማያቀኝ የለም። ምክንያቱም እኔ ፊት ለፊት ተናግሬ ብታሰርም ልታሰር ነበር ምለው እያንዳንዱ ያቀኛል። እና በኢህአዴግ ዘመንም ያን መንግስት በጣም ነበር የምናገረው። ሰማያዊ ፓርቲ ላይ ይልቃልን ጠይቁት። ይሄው እያንዳንዱ አይሱዙ ላይ ወንጭ ነበር የምሰብከው የእውነት እንትን ስለ ሰማያዊ ፓርቲ እነ ወረታው እነ ይልቃል የዛ ጊዜ እሰግድ ነበር። ሃይማኖቴን ያኔ ያውቁታል። የዛሬ 12 13 ዓመት ስብሰባ ላይ ሆኜ ለስግደት ወጣ ነበር። ይሄን ሃይማኖት ከጀመርኩ 18 ዓመት ነው። ከ14 ዓመት ወደዚህ በጣም ብዙ ሰው ያውቀዋል። በይፋ በዚህ ሃይማኖት እታወቃለሁ። አሁን 18 ዓመት ሙሉ ይዘዋን ይላል። 18 ዓመት ሙሉ አንዳንድ ሰው አንተ እኮ ትክክለኛ ከሆንክ 18 ቀን ይበቃል። እንዴት 18 ዓመት ሙሉ ሰብክ ያለው የምትል ሰውዬ የተቀጃበሩና የተወናበዱ ምዕመኖች ልታፈራ ቻልክ? ወይም ደግሞ ቆይ 5 የሚሆን 4 ምዕመን እንዴት ጤነኛ 4 ሰው እንኳን ተከታይ ማፍራት ተሳነ? ሁሉም ምዕመኖች አንተ እንደምትናገረው የምቷ መስራች የተቀጃበሩ ናቸው። አንዳንዶቹ ያመኑ አማኑኤል ነው የሚገኙት። አይደለም ተከታዮች አሉ ስቲል ግን ተከታዮቹ አይረጉም። ቤተሰብ ይቆጣቸዋል፣ ቤተሰብ ይረግማቸዋል። ቤተሰቦቻቸው የሆነ ነገር ሲላቸው ይሰማሉ፣ በራሳቸው አይተማመኑም። ዛሬ ተከተልን ነገ ቤተሰብ እንዲያለኝ ይላሉ። በጣም ብዙ ሰው የቤተሰብ ጫና ደርሶበታል። ስለዚህ አልገባቸውም ማለት ነው። ቆይ
የገባው ሰው አሁን ለምሳሌ ቅድም ስለ ፕሮቴስታንቶች ስለ ኦርቶዶክሶች ሳወራ ነበር። ለእምነታቸው ስለ ኤርትራውያንም ስናገር ነበር። ሰው እኮ ከገባው ምድራዊ ስጋውን እኮ ይተውና ለዘላለማዊ ህይወቱ ነው። በቃ የሰው ልጅ ለገባው ነገር ላመነበት ነገር እስከ ሞት ድረስ ይሄዳል፣ እስከ ቀራኔው ድረስ ማለት ነው። የአንተ እምነት ተከታዮች የተቀዣበሩ ከሆኑ አሁን አንተ እያፈራ ያለው የተቀዣበረና የተወዛገበ ትውልድ ከሆነ እንደውም ባለፈው ዜና ላይ ስሰማ የአማኑኤል ሆስፒታል ህሙማንን መቀበል የማይችልበት ደረጃ ላይ ደርሷል ተብሏል። በነገር ላይ አልጋ የለም እና ምናልባት የተቀዣበረና የተወናበደ ትውልድ እየፈጠርክ ከሆነ ከነዚህ አማኑኤል ሆስፒታል አልጋ እንዲጣበብ ከማድረጉ ጎን ለጎን ከበስተጀርባ ያንተ እጅ የለበትም ማለት ይቻላል። ምን አለ መሰለ፣ በጣም ከባድ ኮንሰፕት ስለሆነ ይዤ የመጣሁት ለመረዳት ይከብዳቸዋል። ከአይምሯቸው በላይ ስለሆነ ብዙ ማሰብ ይጠይቃል። በአጋጣሚ ከሰው ሲሰሙ እንደ እብድ ነው የሚቆጥሩኝ። ማሰብ የማይችል ሰው እኔን መረዳት አይችልም። እኔን ለመረዳት ማሰብ የሚችል ሰው ነው የሚረዳኝ። ማሰብ የማይችል ሰው ከሰው ወሬ የሰማ ሰው ደግሞ እብድ አድርጎ ነው የሚቆጥረኝ። ስለዚህ በራሱ የሚገዛ በራሱ የሚታዘዝ ራሱን የሚቆጣጠር ሀሳቡን የሚቆጣጠር አይምሮውን የሚገዛ ሰው ነው እኔን የሚረዳኝ። ከሰው ወሬ አንተ የሰበካቸው 4 ይሁን 5 ፍቅር ሲዝም ገብቶናል፣ በቃ ይሄ እምነታችን ነው ብለው ለአንተ የሚቆሙልህ የቤተሰብ መጽሐፍ ቅዱስ ምን ይላል መሰለህ? እኔ ሰላምን ልሰጣችሁ አልመጣሁም በቤተሰብ በምራትና በእንጀራ እናት በአባትና በልጅ መካከል። ምክንያቱም አንዳንድ ጊዜ ኢየሱስ ክርስቶስን ስትሰብክ ግፊያው ከቤተሰብም ሊጀምር ይችላል። ኢየሱስ ክርስቶስ ደግሞ የገባቸው ሰዎች እስከ መጨረሻ እስከ ሞት ድረስ ይሄዳሉ፣ አያመቻምቹም። አሁን አንተ ባለህበት እምነት የሰበካቸው ሰዎች እንዴት ጠንካራ አንድ አማኝ መፍጠር ተሳነ? ክደዋል። ኢየሱስንም ክደዋል፣ ሙሴንም ክደዋል። እኔ ላይም የገጠመው እኮ እነሱ ጋር የገጠመው ነው። እሺ ተከከለ የለም። አሁን እኮ አንተ እኮ ቆይ አንተ የምትታየው ፍቅር ሲዝም ደግሞ መልሰው እኮ ይመጣሉ። ነገ ይክዱኝና መልሰው ይመጣሉ፣ ይክዱኝና መልሰው ይመጣሉ፣ ይክዱኝና። ስለዚህ አልገባቸውም ማለት ነው አይደለም። በቃ አዲስ ነገር ስለሆነ ለማህበረሰቡ ትንሽ ኮንሰፕቱ ይከብዳል። አንተ ማስረዳት አልቻልክም። መጨረሻ ላይ ግን ሁሉም ይቀበላል። ሃይማኖቱን ለማየት ያብቃል። የእውነት መጨረሻ ላይ ግን 18 ዓመት ሙሉ ብቻ አንተ ነው ቆርቆሮ እያጨውክ ነው። የሆነ ነገር ታጨዋለህ፣ ቀንትን ይዛል አምኖ። እሺ ነብዩ መሐመድም ሙሴም ሁሉም ሲመጡ ማን ነው በአንዴ ተቀበላቸዋል እንዴ? እንደውም ከሞቱ በኋላ ነው የተስፋፋው እንዴ? ኢየሱስ ክርስቶስ ቆይ አይደለም። እንደውም ክርስትና የተስፋፋው ኢየሱስ ከሞተ በኋላ ነው። አረ ምንነካ በጣም የተስፋፋው ቢያንስ ከኢየሱስ ክርስቶስ ብቻ ግን የሆነ ተጽዕኖ አለው። ግን በጣም ያደገው ከዛ በኋላ ነው። በጣም የሚያድገው ከዛ በኋላ ነው። እንድታስረዳ ነው። ለምሳሌ ኢየሱስ ክርስቶስ 33 ዓመት ምድር ላይ ኖሯል። 3 ዓመት ተኩል አስተምሯል። በ3 ዓመት ተኩል የማስተማሪያ ሂደቱ ቤስት የሚባሉ ከሱ ጋር እስከ መጨረሻ እስከ ሞት ሊሄዱ የሚችሉ 12 ሰዎችን አፍርቷል። እነዛ 12 ሰዎች ደግሞ ሚሊዮኖችን አፍርተዋል አይደል? እንደዛ ነው። 3 ዓመት ተኩል አንተ በ18 ዓመት ውስጥ እንዴት ነው አይደለም ጤነኛ ሰው አንተ አሁን እኮ ለትውልዱ እያበረከትክ ያለው የተቀዣበረ ትውልድ ነው የፈጠርክ ያለውና አንተ እንዴት ነው 18 ዓመት ሙሉ ላይገባቸው የቻለው ያንተ ስብከት? እንግዲህ ፈጣሪ እንዳለ ነው። እኔ የተሰጠኝ ቅመምና እንትን እንደ ኢየሱስ አይደለም፣ እንደ ሙሴ አይደለም፣ እንደ ነብዩ መሐመድ አይደለም። ለኔ የተሰጠኝ እንደ ሌሎቹ ነቢያት። እኔ እዚህ ጋር 8 ቢሊዮን ህዝብ ውስጥ ያለው ነው የመጣሁት ነብይ። 8 ቢሊዮን ውስጥ ያለው የተሰጠኝ ብቃት እንደ ሌሎቹ አይደለም። ሌላ አይነት ነው የተሰጠኝ፣ ከነሱ ጋር ማይወዳደር የኔ የተለየ ነው። ስለዚህ እንደ ህዝቡ ብዛት ነው። እንዴት ነው በዛ ጊዜ እኮ የነበረው ህዝብ 1 ሚሊዮን አይሆንም። አሁን ግን አስበው እና ከሀገር የተሰደድከው ከሀገር የተሰደድከው ለስጋህ ነው ወይስ ለእምነት ነው? እኔ በተነገረኝ ነው የምንቀሳቀሰው። በተነገረ ከሆነ ሞትም ቢሆን ምን አባቱ ብለህ ነው የምታምነው? አዎ እና ለማት ትመለስ ማንንም ሳትጠይቅ ማስተማመኛ ስጥ ምናምን ሳትል ወደ ሀገር ለማት ዝም ብላ ትመለስ። ምን አስፈራ? አይደለም ሂዳል ልሄድ እኮ ነበር ባለፈው። ከዛ በኋላ ቆይ ተባልኩኝ። የምር ቆይታ ብዬ እኮ ነው የቆየሁት። አሁን ኦኬ እኔ እኮ ታዲያ ምን ድንበር ላይ ቆመ ደብዳቤ ጻፍልኝ ምናምን ስትል ግራ ገብቶን እኮ ነው እኛ። አይደለም አይ ልሄድ ስል ቆይ ትንሽ ቆይ አለ።
እንግዲህ ከዛ እዚሁ ስበክ አለኝ። ቀጥሎ ደግሞ